አስወልዶ ከማያሳድግ አባት የማይወልድ አባት አይሻል? አይሻልም፣ በፍጹም አይሻልም። ለነገሩ አንተ ልጅ የለም። ስለዚህ ልጅ ፍቅር ስሜት በምንም አይገባም። አታስቢ። አሁን ሚስቴን ስላገኘኋት እወልዳለሁ። ሚስት እኮ እኔ ነኝ። ቆይ ግን አለም፣ አንቺ ሚስቴ አይደለሽም። ሲጀመር እኔ ዘመኔን ሁሉ እንደዚህ ከአንቺ ጋር እየተጨቃጨኩ ማሳለፍ አልፈልግም። ምን አለች ሰገን እያልክ የምትኮራራባት ሴት 5 ልጅ ወልዳ ባገኘሃት አንተን አልፈልግም እንዳልከኝ እሷም አንተን አልፈልግም ባለችክ እንደ ብልሽት ብላ ባገኘሃት ሌላ ምንም አልልም። እሷ ስላለች ስለሌለች ሳይሆን ይሄ በቃ የባህሪ ጉዳይ ማለት እኔ ባህሪ ምን ሆነ? ቅድስት አስከፈችሽ እንዴ? አይ አባዬ አላስከፈችኝም፣ ግን ሁሌ በህልሜ ሳያት ትናፍቀኛለች። ይሁንሽ ልጅ፣ ከዚህ በኋላ ማይ በህልምሽ እንዳትመጣ እኔ እነግራታለሁ። እሺ? ቅድስት እኮ ሙሽራ ናት። ተንከባከቢያት፣ እግሯን እጠቢያት፣ ፊቷን ቀቢያት። እሺ? ብታውቂኝ ይከፋታል እንዴ? እና ታዲያ እሷን እኮ የጠላሻት ነው የሚመስላት እንዴ? እኔ ግን እኮ ሁለቱንም ነው የምወዳቸው። ቅድስት እኮ ሀይሚን በጣም ነው የምትወዳት። ትወዳታለች አይደል? አዎና፣ በጣም ነው የምትወዳት። እማዬስ ቅድስትዬን ትወዳት ነበር? አዎ፣ በጣም ነው የምትወዳት። እንዴ እኔ ከማንም ጋር አላወራም። ደግሞ ባወራም እኮ ስላንቺ ነው። አገባኛል። ኧረ ስላንቺ ማላውራ? አዎ ተው። እሺ ጥሩ፣ ችግር አለው ታዲያ። ሌላ ሴት አወራለሁ። እዚህ ጋር ምን እየሰራችሁ ነው? እየተጫወትን ነው። ሁሌ ማታ ማታ እኮ በህልሜ እዚህ ጋር ነው ተጫወት። በጣም የሚያምር ስዕል ነው። አበቦቹ፣ ሜዳው፣ ሳሩ፣ ፀሐዩም፣ በቃ ሁሉም ነገር በጣም የሚያምር ስዕል ነው። እሺ? አዎ በጣም ያምራል። መሽቶ እስከምተኛ ደግሞ በጣም ነው የምጓጓው። ምሳሌ እሷ እዛ ቤት ነው የምትኖረው? አዎ የእሷ ቤት እዛ ነው። ምን ብላሻለች? ማለት ምን ታወራሻለች? ምንም አታወራኝም፣ ግን እንግባባለን። አንቺ ልጅ ግን ሰሞኑን እናቴ ማለት ተብስተሻል። ቅድስት እኮ ነው ያልኩሽ። ለምን? እንጃ በጣም ያምራል። አንቺ ምሳሌ ምንድነው? ምን ላምጣልሽ? ምንድነው? አንቺ ምን ማለት ነው? ቅድስት በጣም ራሴን እያመመኝ ነው። ቶሎ ጥረት ላይ ነው የመጣሁት። ወይኔ ልጄ ምንድነው እንዴ? ወይኔ ምሳሌ ባለፈው ዓለም ስለ እናቷ ከተናገረቻት በኋላና ቅድስት እናቷ እንዳልሆነች በተደጋጋሚ የሷን ስነ ልቦና በሚጎዱ ቃላት ነበር የተናገረቻትና ከዛን ጊዜ በኋላ ነበር ምሳሌ በተደጋጋሚ የሞተችውን እናቷን ማሰብ የጀመረችው ማለት ነው። አሁን ደግሞ በህልም ሁላ እንደምትቃዥ ለብሩክም ለቅድስትም ስትናገር ነበርና ምናልባት ምሳሌ አሁን ላይ ሰሞኑን እያሳለፈች ካለው ጭንቀት አንጻር ከዚህም በፊት ሲያማት የነበረው ህመም ተመልሶባትም ይሆናል ማለት ነው። ያኔ የታመመች ጊዜ ብሩክ ምን አይነት መስዋዕትነት ከፍሎ እሷ ጤናዋ እንዲመለስና ከህመሟ እንድትገላገል እንዳደረገ አይተናል ማለት ነው። ያ ማለት ብሩክ እስከ ህይወቱ ዋጋ የሚያስከፍለውን ነገር ከፍሎ ነበር ያኔ ምሳሌ እንድትታከም ያደረገውና እነዝናም እነ ካሌብም በዛ ምክንያት ነበር ብሩክን አግቶ ለዛ ሁሉ ወራት ሲያሰቃዩት የነበረው ማለት ነው። ምንም እንኳን ብሩክ ያንን ስቃይ ቢያሳልፍ ራሱ ምሳሌ ከህመሟ ድናለች፣ ጤነኛ ሆናለች። እሱ አሁን ላይ እያሰበ ያለው ከቅድስት ጋር ተጋብቶ በትዳር መኖር ነውና ባለፈው ደግሞ ዓለም ስለ እናቷ ያንን ነገር ተናግራታለች። እናትሽ ሞታለች፣ እንዲሆናለች፣ አንቺ እናት የለሽም፣ ቅድስትም እናትሽ አይደለችም፣ እናትሽ ልትሆን አትችልም በሚለው ምሳሌ ልቧ በጣም ተሰብሮ ነበር ማለት ነው። ከዛም በኋላ እንደውም የባህሪ መቀየር ወይ ደግሞ የባህሪ መለወጥ አምጥታ ነበር ከቅድስት ጋር ራሱ ከዚህም በፊት አብሮ እንደሚቀራረቡ ወይ ደግሞ እንደሚጨዋወቱ አትጫወትም ነበር። እሷ የሞተችውን እናቷን ስታስብ ነበር፣ በህልሟም ስታይ ነበርና ምናልባት ከዛ ጭንቀት የተነሳ አሁን ላይ ህመሟ ተመልሶባትም ሊሆን ይችላል ማለት ነው። ምናልባት ከዚህም በፊት የነበረው ህመም ባይመለስባት ራሱ ሰሞኑን እያሳለፈች ካለው ጭንቀት አንጻር ሌላ ህመምም ታማ ሊሆን ይችላል ማለት ነው። በእርግጥ ዓለም አሁን ላይ መድብልን ማግባት ትፈልጋለች፣ ከሱ ጋር ተጣምራ በትዳር መኖር ትፈልጋለች። ግን ደግሞ የወንድሙን ልጅ እንደዚህ የሚጎዱ ቃላቶችን እየተናገረች ለእንደዚህ አይነት ነገር ትዳርጋታለች ማለት ነው። በእርግጥ መድብል አሁን ላይ መቼም እንደማይሆን ነግሯታል። ዓለም ተስፋ እንድትቆርጥ መድብልን አገባለሁ ከሱ ጋር እኖራለሁ የሚለውን ነገር ማውራትም ሆነ ማሰብ እንድታቆም አስምሮበት ነግሯታልና ዓለም ይሄንን ነገር ታቆማለች የሚለው ነገር ሌላ ጥያቄ ነው ማለት ነው። መድብል ባለፈው እንዳየነው ሰገንን ታግታ ከነበረበት ቤት አስመልጧልና አሁን ላይ የሱ
የሱ ትልቁ እቅድ ሰገንም ፈልጎ ማግኘት ነው እንጂ እዚህ ጋር ከዓለም ጋር አንድ ላይ መሆን ከዓለም ጋር መጋባት የሚለውን ነገር እሱ አስቦ አያውቅም ማለት ነው። በእርግጥ ባለፈውም እሷን አገባታለሁ የሚለውን ነገር የተናገረው ራሱ ከዛም በፊት እሷ ስታደርግ የነበረው ከማህሌት ጋር ሆና እነሱ ላይ ተንኮል ስታስብ ነበርና እሰራልሻለሁ ጠብቂ የሚለውን ነገር ተናግሮ ነበርና ምናልባት ለዛ ነገር ዓለም መቀጣጫ ይሆናታል በሚል ነበር ያቺን ጭላንጭል ተስፋ ሰጥቶ አሁን ደግሞ መልሶ የነጠቃት ማለት ነው። ዓለም ደግሞ መድብልን ስለወደደችው ወይ ደግሞ ስላፈቀረችው ነው አሁን ላይ እሱን ለማግባት እንደዛ ስትንሰፈሰፍ የነበረው ማለት ነው። ምናልባት ደግሞ አሁን ላይ መድብል የሷና የሱ ነገር መቼም እንደማይሆን ነግሯታል። ያ ማለት ሰገን ተገኘችም አልተገኘችም እሱ እሷ ማግባት እንደማይችል ነው። ምክንያቱ ደግሞ የዓለም ባህሪና የሱ ባህሪ አንድ ላይ እንደማይሄድ ነግሯታልና ምናልባት ደግሞ ዓለም ይሄኛውን ባህሪዬን መድብል አልወደደውም በሚል ምናልባትም ለተወሰነ ጊዜም ቢሆን ራሴን ቀይሬያለሁ ወይ ደግሞ መድብል የሚፈልጋት አይነት ሴት እሆናለሁ በሚል ወደ ማትፈልገው ባህሪም ልትሄድ ትችላለች ማለት ነው። ያ ማለት የሆነች ጥሩ ጸባይ ያላት አይነት ሴት እንደዛ አይነት ገጸ ባህሪ ተላብሳ መድብል ፊት ለፊት ማስመሰል የሚለውን ነገር ትቀጥልበታለች ማለት ነው። ምናልባት ደግሞ መድብል ተቀይራለች በሚለው እሷን ማግባት ወደሚለው ሐሳብ እንዲመለስ ማለት ነው። መድብል ደግሞ ባለፈው ሰገንን ከአክሊሉ ቤት ሲያስመልጣት ምንም እንኳን ከሰገን ጋር እንደዛ ተናንቆ እየተደባደበ ቢሆንም በመላፋት ውስጥ ሰገን ከዛ ክፍል እየሮጠች ስትወጣ አይቷታልና ከዚህም በፊት ድምጿ ሰምቶ ነበር ሰገን ልትሆን ትችላለች የሚለውን ነገር ያሰበው። አሁን ደግሞ እሷን በአይኑ አይቷታልና ከዚህም በኋላ የሚሆነው እሷን ፈልጎ ማግኘት ነው እንጂ ዓለምን በጭራሽ ዞር ብሎ አያያትም ማለት ነው። ምናልባት ደግሞ ዓለም እዚህ ጋር የፈለኩት ነገር አልተሳካልኝም በሚለው ሌሎች ተንኮሎችንም ልታስብ ትችላለች ማለት ነው። ባለፈው ከማህሌት ጋር ስትማከር እንደነበረው አንቺ ከብሩክ ጋር ተኚ፣ ይሄን ያክል ገንዘብ እከፍልሻለሁ፣ ቅድስትና ብሩክ መጋባት የለባቸውም በሚል እንደዛ አይነት ክፋቶችን ስታስብ ነበርና አሁንም እንደዛ አይነት ነገር ልታስቀጥል ትችላለች ብለን እንገምታለን ማለት ነው። ሌላው ነገር ደግሞ ቅድስት ዛሬ ላይ ዓለምን የተናገረቻት ነገር ምናልባት እውነት ሊሆን ይችላል ማለት ነው። ዓለም የምታደርጋቸው ነገሮች ብሩክን የምታፈቅረው የምትወደው ቢሆን ኖሮ ምናልባትም ቅድስትና እሱን ለያይታ ብሩክን የራሷ ለማድረግ ነው እንደዚህ አይነት ነገሮችን የምታስበው ይባላል። እሷ ብሩክን አታፈቅረውም፣ ቅድስትም ብሩክን አልወደውም ወይ ደግሞ ሌላ ከብሩክ የተሻለ ሰው ማግባት እፈልጋለሁ የሚለውን ነገር አላማከረቻትምና ሁለቱ እንደዚህ እየተዋደዱ እንደዚህ ለመጋባት እየጓጉ እሷ በመሃል ገብታ ቅድስት ከብሩክ የተሻለ ሰው ይገባታል በሚል እሷ ተረጋግታ ከምትኖርበት ቤት እሷን ለማውጣትና ከምትወደው ሰው እሷን ለመለየት መሞከሯ ቅድስት ራሱ ዓለም ቀንታብኝ ይሆን እንዴ የሚለውን ነገር እንድታስብ አድርጓታል ማለት ነው። ምናልባትም ዓለም ይሄ ነገር ራሱ ለሷ ላይታወቃት ይችላል ማለት ነው። እሷ እዛ ጋር ምናልባት ለሷ ሳይታወቃት ራሱ በቅድስት እየቀናችም ይሆናል ማለት ነው። እዛ ጋር ከመድብል ጋር የምትፈልገው የሆነ ግንኙነት ወይ ደግሞ የሆነ ትዳር አለ። ያንን ትዳር እሷ ከመድብል ጋር ስታለም የነበረውን ትዳር ቅድስት አሁን ላይ ከብሩክ ጋር ልታገኝ ነው የሚለው ነገር ሳይታወቃት ወይ ደግሞ ክፋትና ተንኮል አስባ ሳይሆን ራሱ እንደዚህ አይነት የቅናት ቢጤ ተጭሮባትም ሊሆን ይችላል ማለት ነው። ቅድስት ደግሞ ያንን ነገር ስትላት እሷ የሆነችውን ነገር አይተናል። እንዴት እህቴ ላይ እቀናለሁ፣ ከዚህ ቤት መሄድ አለብኝ የሚለውን ነገር አንስታ ነበርና እዚህ ጋር እኛ ልንል የምንችለው ዓለም ራሱ ሳይታወቃት ምናልባት በቅድስት እየቀናችም ሊሆን ይችላል ማለት ነው። ሌላው ነገር ደግሞ መድብል አሁን ላይ ሰገንም ቢያገኛት ራሱ የትን የሚያደርጋት የሚለውን ነገር ስናስብ በቀጥታ ወደ ራሱ ቤት ነው የሚወስዳት ማለት ነው። ምናልባት ሰገን ቤተሰቦች ኖሯት ከቤተሰቦቿ ጋር እስከምትገናኝ ድረስ እኔ ጋር ተቀምጪ እኔ ጋር ታርፊያለሽ የሚለውን ነገር መድብል ማንሳቱ አይቀርምና ሰገንም ባለፈው የመድብልን ድምፅ ስትሰማ እየሆነች የነበረውን ነገር አይተናልና መድብል አሁን ላይ አብረን ወደ ቤታችን እንሂድ፣ ለተወሰነ ጊዜም ቢሆን እኛ ጋር ትኖሪያለሽ፣ ከዛም በኋላ ከቤተሰቦችሽ ጋር ትገናኛለሽ የሚለውን ነገር ቢያቀርብላት ሰገን ሙሉ ለሙሉ እንደምትቀበል ግልጽ ነው። ግን ደግሞ ዓለም ሰገን እዛ ቤት መጣች ማለት ቀጣይ ላይ ልታደርግ የምትችለው ሰገን ላይ ሌላ ተንኮል ማሰብ ነው ማለት ነው። ያ ማለት እሷ አሁን ላይ ትልቁ ፍላጎቷ ትልቁ ህልሟ ሰገንና መድብል በጭራሽ እንዳይገናኙ ነው ማለት ነው። መጀመሪያ ላይ ሰገን የምትባል የመድብል
የድሮ ፍቅረኛው እንደሞተች አምና ነበር። አሁን ደግሞ በህይወት ልትኖር ትችላለች አለች የሚለውን ነገር ማህሌት ስትነግራት የሆነችውን ነገር አይተናልና ሰገን ደግሞ እሷ ስሟን ብቻ ወይ ደግሞ በህይወት መኖሯን ብቻ ሰምታ እንደዛ የሆነችላት ሴት አሁን እዚህ ቤት መታለች። መድብል ይዟት መጥቷል። ከመድብል ጋር እዚህ ልትኖር ነው የሚለውን ነገር ከሰማች ምናልባትም ሰገን ላይ የሆነ ተንኮል ልታስብ ትችላለች ማለት ነው። ያ ነገር ደግሞ እሷንና መድብልንም ያጣላቸዋል። እናም ደግሞ ቅድስት ራሱ ምንም እንኳን አሁን ላይ ዓለም ሻንጣዋን ይዛ ልትሄድ ስትል ብትከለክላትም ግን ደግሞ አንቺ ሰላማችንን አደፍርሰሻል፣ ስለዚህ ከኛ ቤት ሂጂ የሚለውን ነገር ማንሳቷ የማይቀር ነገር ነው ማለት ነው። ሌላው ነገር ደግሞ እንደ ጥያቄ የምናነሳው ነገር ስለ ማህሌት ነው ማለት ነው። ማህሌት አሁን ላይ ፍጹም ወይ ደግሞ በ180 ዲግሪ ተቀይራ በጣም መልካም ሰው ጥሩ ሰው ሆናለችና ይሄ ነገር ግን ከልቧ ነው የሚል አይነት ጥርጣሬ ይጭራል ማለት ነው። ያው እሷ ከዚህም በፊት ትጠላው ወይ ደግሞ ሳትፈልገው የነበረው ነገር ቅድስትና ብሩክ እንዳይጋቡ ሁለቱ አብሮ እንዳይኖሩ ብዙ ነገር ስታደርግ ነበርና አሁን ላይ ደግሞ ብሩክ ለቅድስት የሚገዛላትን ስጦታ ሁላ እሷ ትመርጣለች። ሁለቱ እንዲጋቡ አብሮ እንዲሆኑ መልካም ምኞት ሁላ እየተመኘችላቸው ነውና እውነት ማህሌት እዚህ ጋር ከልቧ ተቀይራ ነው ወይስ ሌላ እቅድ እያቀደች ነው የሚለው ነገር እዚህ ጋር እንደ ጥርጣሬ ማስቀመጥ እንችላለን ማለት ነው። ምንም እንኳን እዛ ጋር እነሱ ላይ የምታደርገውን ክፋትን ተንኮልን ብታቆም ራሱ ግን ደግሞ ብሩክን የመሰለ ባል አታለችና ምናልባትም ወደ ቀድሞ ባህሪዋ ልትመለስ የምትችልበት አጋጣሚዎችም ይኖራሉ ማለት ነው። እሷ እዚህ ጋር አሁን ላይ ብሩክ ለቅድስት የሚገዛውን ስጦታ ብትመርጥላትም ግን ደግሞ እነሱ የሚጋቡ ቀን ሌላ ነገር ልታደርግ ትችላለች ብለን የሆነ ጥርጣሬ ማስቀመጥ እንችላለን ማለት ነው። ቅድስትም አሁን ላይ የብሩክና የማህሌት መገናኘት ራሱ ምን ያህል እየረበሻት እንደሆነ ዛሬ ላይ አይተናል። ምንም እንኳን እዛ ጋር ማህሌት ተቀይራለች፣ መልካም ሰው ሆናለች የሚለውን ነገር ብትሰማ ራሱ እሷም የሆነ ስጋት ያለባት ይመስላል። አሁን ላይ ብሩክ ማህሌትን ሲያገኝ ወይ ደግሞ ከእሷ ጋር በስልክ ሲያወራ እንደዚህ እየሆነች ያለችው ማለት ነው። ያ ማለት እኛም እዚህ ጋር እንደ ግምት ልናስቀምጥ የምንችለው የማህሌትን መቀየር ምናልባት ሰርጉ እስከሚያልፍ ድረስ ሙሉ ለሙሉ ማመን ይቸግረናል ማለት ነው።